ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ያራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ ያራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬ። እና ይመችሽ ነው የምለው። በጣም ነው የምትመችኝ። ፈታ ያለች ልከሳት ነው። ማን ነው ከሳሹ? ማን ነው የሚከሰው? ራሷ ለጥፋ ልትከስ? አረ ራሷ በለጠፈችው ነገር ላይ አማጯ። አይ የተረጋረ መሳቂያ ነው የምትሆነው። መሳቂያ ነው የምትሆነው። አረ መሳቂያ ነው የምትሆነው። ትቀልዳላችሁ እንዴ? ራሷ ለጥፋ ሰው የፈለገውን አስተያየት መስጠት ይችላል። አሁን ላይቭ ገብታ አመጣ ስላለች እና ያንን መቀለድ አይቻልም ልትል ነው? እኔ በጣም ስለምታከብረኝ አልሄድባትም እንጂ በደንብ እሷን ከከሰሰችማ እኔ ሄድባታለሁ። እንዴ እሷን ከከሰሰች ዮኒ ማኛን ክሰሽው ብላ እንድትል አደርጋለሁ። እሷን ከከሰሰቻት እግዚአብሔር ምስክሬ፣ እሷን ከከሰሰቻት ኢትዮጵያ ናት ብላ እኔ አልፋታትም። እኔ እዚህ ረግጣታለሁ። ማን እንደሚከሰኝ አያለሁ። ምን ኢትዮጵያ ስላለች ድርሹን? ቆይ ፔጇ ማን ነው ስሙ? እንደዛ ከሆነማ ሄድባታለሁ። እዲህ ቆይ ያው በመሰረቱ ሰው እያማጠ ቪዲዮ መቅረጽ በአደባባይ ማውጣት ይሄን ያህል አስፈላጊ ነው ብዬ አላምንም። እኔ ለምን ምን ያደርጋል ማለት አሁን ለልጆቿ ልታሳይ ምናምን ከሆነ ያው ዝም ብላ ቀርጻ ማስቀመጥ ትችላለች ለራሷ እንጂ ይሄን ያህል ማውጣት ያው እንደምናውቀው ነው ማለት ውጭ ሀገር ምናምን ይቀርጻሉ እንደዚህ ከነሱ አይታ ምናምን ሊሆን ይችላል፣ ይገባኛል። ወይ ደግሞ ያው ምጡንም ወደ ቢዝነስ ለመቀየር ሊሆን ይችላል፣ እሱ የራሷ መብት ነው። ነገር ግን ይሄን ያህል አስፈላጊ አይደለም። ለምን መቀባበያ ነው፣ ስም መጥፋት ነው የሚሆነው። በነገራችን ላይ የሆነ ነገር ያድነናል ያሻሽለናል ብለን የምንለቀው ነገር አንዳንዴ ስማችንን የሚያጠፋና የሚያበላሽ ነው የሚሆነው። በቃ አሁን ከዚህ በኋላ የምትታወሰው እሷ በእንደዚህ አይነት ነገር ብቻ ነው የሚሆነው ማለት ነው። ልክ አሁን ሚኮ ማይክ ትዝ ካላችሁ ለዚህ የደከመ ማህበረሰብ ተቻለው እስካሁን ዋጋው እያስከፈለው ነው። ኢትዮጵያ ውስጥ ትልቅ ዩቲዩበር የነበረ ሰው ነው ሚኮ ማይክ እንደምናስታውሰው ከሆነ መነሻ ላይ እንደሱ ባንዴ ወጥቶ በፕራንክ በሉት በምን በሉት በዚህ ልክ የወጣ ሰው እንደሚኮ ማይክ አናውቅም የትም ቦታ ማለት ነው ኢትዮጵያ ውስጥ እንደምናውቀው ከሆነ። ነገር ግን አሁን የደከመ ማህበረሰብ ምናምን አለ ከ3 ዓመት በፊት ተቻልተቸ ምናምን አሁን መቀባበያ አሁንም ድረስ አሁን እንደ አዲስ እየተወራበት ነው። ያ እንደ አስቴር በዳኔ አንድ ሃይማኖት አንድ ብሔር እንዳለችው። ስለዚህ አንድ ነገር ካገኘባቸው የማህበረሰብ ተበላችሁ በቃ እና እንትናችሁን አታበላሹ ስማችሁን ምናምን በቪዲዮም ይሁን ምናምን በአፋችሁም ቢሆን አሁን የአፎ ለምታ በቂቤ አይታሽም ነው የሚባለው። ቪዲዮም ቢሆን በቃ አንዴ ከወጣችሁ አንዴ ከፎረሻችሁ ፎረሻችሁ ነው በቃ ቻው ነው። እና መጠንቀቅ እጅጉን አስፈላጊ ነገር ነው። ወደ እነዚህ አይነት ነገር መሄድ ልክ አይደለም። ስማችሁ እንዳይጠፋ ሁልጊዜም ቢሆን የተሻለ ጥንቃቄ ብታረጉ ይበጃችኋል። እና አሁን ይህን ቪዲዮ ቀርጻ መልቀቋ ልክ አይደለም። ድርሹም ሰይፉ ላይ ቀርባ ቀለደችባት ምናምን ያው ያለ ነው፣ ቀልድ ነው። የሚቀለድ ነገር ከተገኘ ነው። ግን ዞሮ እሷን ለመክሰስ ወይ ደግሞ እሷን ለመተቸት ከመሄድ ይልቅ መጀመሪያ ራሳችሁ አለማውጣት ካላወጣችሁና ሰው ላይ በሌላ መልኩ ስማችሁን ሊያጠፋ ከመጣ ልክ አይደሉም ብላችሁ ወደ ክስ ምናምን ልትሄዱ ትችላላችሁ። ሲቀጥል ደግሞ እንዴት ነው ልከሳት የምትችለው? እሷ አሜሪካን ያለችው እቺ ደግሞ ያለችው ኢትዮጵያ ነው። ስለዚህ እንዴት አድርጋ ነው ልትከሳት የምትችለው በዚህ መልኩ የሚለው ራሱን የቻለ ጣጣ ያለው ጉዳይ ነውና እንዴት እንደሆነ አይገባኝም እኔ በበኩሌ። ግን አንዴ ካወጣችሁ በኋላ ሰው መቀባበያው ቢያደርጋችሁ ራሳችሁን ካጋለጣችሁ በኋላ
በኋላ መታችሁ ብታለቃቅሱ አያዋጣም። ስታለቃቅሱ ብትሉ ማንም አይሰማችሁ እና መጀመሪያውኑ መጠንቀቁ የተሻለ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ ነው ጉዳዩና ራሳችሁ ቪዲዮአችሁን አታውጡ፣ አታጋልጡ። ምክንያቱም ራሳችሁን ካጋልጣችሁ በኋላ ማንም ነው ሊጫወትባችሁ የሚችለው እና ያ ነው ያለው ነገር ያ ነው። ዮኒ ማኛ ያው እቺን ስልቱን ተጠቅሞ ሊያወጣና ራሱን እንትን ሊል ነው። ለከሳት ነው የሚለው ነገር እውነት ይሁን አይሁን ገና አልተረጋገጠም። ያው ኮሜንትን ይጻፉለት። እሱ ግን ይሄድባታለሁ ነው ያው የሱ ትልቁ ማስፈራሪያው መሳደቡ ምናምን ነው። እንግዲህ ይመቸው። ያቺንም ቢሆን በመጥፎ አናቃተም፣ ድርሹንም ቢሆን በመጥፎ አናቃተም። ያው ይመቻቸው። ጨዋታቸውን የራሳቸውን ውይይት ነው የሚያደርጉት። እኛ ምን ልንል አንችልም። እናንተ ምን ታስባላችሁ? ኮሜንት ላይ ያስቀምጡልን። በተረፈ ማለት ነው I hate to break it to you guys የአራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን ይባላለው ምናምን የሚባል ነገር ቆሟል ጋይስ። እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ። ትንሽ እቺኛው ከፋም አለች፣ ትንሽ ከፋ አጣለችብኝ። አይታችሁታላ? ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ። ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው። ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳችኋለሁ ይላል። በእሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በተደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው። እኔ ነው ያረዳት ችግር ያለብኝ። ምንድናችሁ እናንተ አለ ማለት ነው። ምንም ሼም በቃ የለም እና የተረዳችሁ ማለት ይሄ ነገር እንዲህ ኔጌቲቭ የሆነው ኢቢኤስ ሚስ ኢንፎርሜሽን ስራታ እና ሚስ ኢንፎርሜሽኑ ምንድነው? አንደኛ ላይቭ አይደለም መሆኑ ነው። ላይቭ ሆነ አለሆነ እኮ ማተር አያደርግም። ተግባሩ ነው የሚደብረው። ተግባሩ ይሄ ምጥ ላይ አይተላለፍም በየትኛው ባህል እና ከ5 ቀን በፊት ነው የተቀረጸው። 55 ኤልሴ ጎብ ይለቀቅም ይሄ ነውር ነው እኮ። ያረዳ ልጆች ስህተት ሰርተው ይመጡልህና ከስህተቱም ስህተት ይዘው ነው የሚወጡት። ተምሮ አይደለም የሚወጡት ስህተት ይዘው which eventually ሌላ ስህተት ይዞልህ ይመጣል። 2-3 ወር ስተው ሌላ ጸያፊ ኮንተንት ይዞልህ ደግሞ ብቅ ይላል እንደ አዲስ አበባ። አይ ጊዜ እኔ በበኩሌ ይመቻት እንደፈለገች ታርጋ አይመለከተኝም። ግን ያው ይሄን ማድረጓና መልሳ ደግሞ ከሳለው ምናምን የሚለው ሐሳብ አብሮ መሄዱ አይደሉም ማለት በቃ ከቀለዱ ይመቻቸው። አንድ ሰው የሆነ ነገር አድርጎ ሰዎች ቢቀልዱ ምን አገባው ይመቸውና እንደዛ ነው ብሎ ማሰብ የሚያስፈልገው። መክሰስ ላይ ምናምን መሄድ አለባት ብዬ አላስብም። ስሟን እያጠፋ የሚሄድና የሚያበላሽ ነገር ነው ብዬ ነው ማስበው። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ደህና ሁኑ።